በመጨረሻም እንደተፈራው ሰሜን ኮሪያ ተኮሰች። ኪም ጆንግ ኡን ጦርነቱን ተቀላቀሉት። ከሰዓታት በፊት ሰሜን ኮሪያ የደበቀቻቸውን አስፈሪ ቦሊስቲክ ሚሳኤሎችን አዝንባለች። ጥቃቱ የተፈጸመው የአሜሪካ ጦር ካለበት ቅርብ ርቀት ላይ ነው። ዶናልድ ትራምፕ በበኩላቸው ራሽያ በጦርነቱ እየተሳተፈች ነው ሲሉ ለመጀመሪያ ጊዜ ለፎክስ ኒውስ የዜና ወኪል ተናግረዋል። እንደ ትራምፕ ገለጻ ኪም ጆንግ ኡን እና ቭላድሚር ፑቲን ከኢራን ጎን ሆነው የአሜሪካን ጀርባ እየወጉ ነው። የሰሜን ኮሪያ ሚሳኤል መተኮስ ጦርነቱ አድማሱን እያሰፋ እንደሆነ ማረጋገጫ ተደርጎ ተወስዷል። በደቡብ ኮሪያ የሚገኙ የአሜሪካ ቤዞች ላይ ያነጣጠረው ይህ የፒዮንግያንግ ጥቃት እጅጉን እያነጋገረ ነው። ዓለምንም አስደንግጧል። ኪም 10 የሚሆኑ ሃይፐርሶኒክ ባሊስቲክ ሚሳኤሎችን ያስወነጨፉ ሲሆን ጉዳዩ አሜሪካን አስደንግጧል። በሌላ በኩል አሜሪካ የኢራን እስትንፋስ ነው የሚባልለትን የካራግ ደሴትን ደብድበዋለች። ይህን ተከትሎ ኢራን የአሜሪካ የነዳጅ ተቋማትን ወደ አመድ ክምርነት ቀይራቸዋለሁ ስትል ዝታለች። ቴህራን ይህን ዛቻ ያሰማችው ዋሽንግተን የኢራንን ግዙፍ የነዳጅ ማከማቻ ደሴት መደብደቧን ተከትሎ ነው። ይህ የአሜሪካ ድብደባ የጦርነቱን ምዕራፍ ወደ ሌላ ደረጃ ከፍ ሊያደርገው ይችላል በሚልም እየተሰጋ ነው የሚገኘው። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ኪም ጆንግ ኡን በቀጥታ ጦርነቱን ተቀላቅለውታል። ሰሜን ኮሪያ አስፈሪና እስከዛሬ ያልተኮሰቻቸውን ሚሳኤሎች ወደ አሜሪካ የጦር ቤዝ ምድር አስወንጭፋለች። ይህን ተከትሎ ጉዳዩ እጅግ እያነጋገረ ነው የሚገኘው። በሌላ በኩል ደግሞ ትራምፕ የፑቲን ወደ ጦርነቱ መቀላቀልን ለመጀመሪያ ጊዜ በይፋ ተናግረዋል። እነዚህን ጉዳዮች በስፋት እንዳስሳለን። እንደተለመደው ቪዲዮውን ላይክ በማድረግ እንድትጀምሩ እንጠይቃለን። ኒውክሊየርን ያህል ነገር ተሸክመው ዓለምን እያንቀጠቀጡ ያሉት ሰሜን ኮሪያዊ መሪ ኪም ጆንግ ኡን መካከለኛው ምስራቅ ላይ የተለኮሰው ጦርነት ሰርግና ምላሽ ሆኖላቸዋል። ጦርነቱ እስካሁን ያልሞከሯቸውን መሳሪያዎች እንዲፈትሹ በር ከፍቶላቸዋል የተባለም ሲሆን ምናልባትም ነገሩ ተካሮ ወደ ኒውክሊየር ጦርነት የሚሻገር ከሆነም የኒውክሊየሩን ቀይ ቁልፍ ለመጫን አሰፍስፈው እየጠበቁ ነው የሚገኙት። ከቀናት በፊት በመካከለኛው ምስራቅ ቀጠና አንድ ሰሜን ኮሪያዊ ከተገደለ ወደ ጦርነቱ ዘው ብዬ ገባ ሲሉ ዝተው የነበሩት ኪም አንድም ሰሜን ኮሪያዊ ጥቃት ባይደርስበትም እርሳቸው ግን ጦርነቱ ከተጀመረ ለሁለተኛ ጊዜ ሚሳኤሎችን አስወንጭፈዋል። ያውም ሃይፐርሶኒክ። አልአረቢያ ጋዜጣ በዛሬው ዕለት በፊት ገጹ ይዞት በወጣው መረጃ ሌሊት ላይ ኪም ጆንግ ኡን በሰጡት ትዕዛዝ 10 የሚደርሱ ሚሳኤሎች ወደ ደቡብ ኮሪያ ተተኩሰዋል። ጥቃቱ በደቡብ ኮሪያ በሚገኙ የአሜሪካ የጦር ቤዞች ላይ ያነጣጠረ ሳይሆን እንዳልቀረም ዘገባው ጠቁሟል። አልአረቢያ በደቡብ ኮሪያ የሚገኙ የአሜሪካ የጦር ቤዞች ላይ ያነጣጠረ ጥቃት ነው ቢልም የደቡብ ኮሪያ ጦር ግን ይህንን በማስተባበል የሚሳኤል ሙከራ ነው በማለት ተደምጧል። የደቡብ ኮሪያ ጥምር ኢታማዦር ሹም እንዳመላከተው ሚሳኤሎቹ በአገሪቱ ሰዓት አቆጣጠር ከሰዓት በኋላ 7 ሰዓት ከ20 ደቂቃ ላይ ከዋና ከተማዋ ፒዮንግያንግ አቅራቢያ ከሚገኘው የሱናን አካባቢ የተተኮሱ ሲሆን በባህር ላይ ከማረፋቸው በፊት ወደ 350 ያህል ኪሎ ሜትር ርቀት ተጉዘዋል። ይህ መጠነ ሰፊ የሚሳኤል ሙከራ የተከናወነው አሜሪካና ደቡብ ኮሪያ ፍሪደም ሺልድ የተሰኘውን ዓመታዊ የጋራ ወታደራዊ ልምምድ በማካሄድ ላይ ባሉበት ወቅት ነው። ሰሜን ኮሪያ ይህን ወታደራዊ ልምምድ ለወረራ የሚደረግ ልምምድ በማለት በጽኑ ትኮንነዋለች። የሰሜን ኮሪያው መሪ ኪም ዮ ጆንግ ባለፈው ማክሰኞ በሰጡት መግለጫ የሀገሪቱን ደህንነት አደጋ ላይ የሚጥል ማንኛውም ሙከራ አስከፊ መዘዝ ያስከትላል ሲሉ አስጠንቅቀው ነበር። የዛሬው የሚሳኤል ናዳ ሙከራ የተካሄደው በኮሪያ ልሳነ ምድር ዳግም ዲፕሎማሲያዊ ንግግሮች ሊጀመሩ ይችላሉ የሚል ግምት እየናኘ ባለበት ወቅት መሆኑ ደግሞ ክስተቱን ትኩረት የሚስብ አድርጎታል። ትላንት አርብ በዋሽንግተን ከፕሬዚዳንት ዶናልድ ትራምፕ ጋር የተወያዩት የደቡብ ኮሪያው ጠቅላይ ሚኒስትር ኪም ሚን ሲዮክ ትራምፕ ከሰሜን ኮሪያው መሪ ጋር ዳግም ለመገናኘት ፍላጎት እንዳላቸው መግለጻቸውን ይፋ አድርገዋል። አሜሪካና ደቡብ ኮሪያ በበኩላቸው የሰሜን ኮሪያን የሚሳኤል ተኩስ ግጭት ቀስቃሽ ሲሉ የገለጹት ሲሆን የደቡብ ኮሪያ ጦር ከጃፓንና አሜሪካ ጋር መረጃዎችን በቅርበት በመለወጥ ከፍተኛ ጥንቃቄ እያደረገ እንደሚገኝ ነው እየተነገረ የሚገኘው። ከኪም ጆንግ ኡን ባለፈ ቭላድሚር ፑቲንም በመካከለኛው ምስራቅ ባለው ጦርነት እየተሳተፉ እንደሆነ የሚገልጽ መረጃዎች ካለፈው ሳምንት ጀምሮ በስፋት እየተሰራጨ ነው የሚገኘው። ሲቢኤስ ኒውስ፣ ኒውዮርክ ታይምስ፣ ፋይናንሻል ታይምስ እና ሲኤንኤን የተሰኙ የምዕራባውያን ልሳናት ቭላድሚር ፑቲን የስለላና የራዳር ድጋፎችን ለኢራን እየሰጡ ነው በማለት ተደምጠው ነበር። በዛሬው
ዕለት ታዲያ ለፎክስ ኒውስ ቃላቸውን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሽያ ለኢራን ድጋፍ እያደረገች ነው ብለዋል። ሰሞኑን ራሽያ የአሜሪካ የጦር መርከቦችን መገኛ ቦታ ለኢራን መረጃ በመስጠት ለድሮንና ሚሳኤል ጥቃት እያገዘች እንደሆነ በመገናኛ ብዙሃን ተዘግቦ ነበር። ትራምፕ ራሽያ ለኢራን መረጃዎችን እያጋራች ስለመሆኑ ተጠይቀው ሲመልሱ ፑቲን ትንሽ እየረዳቸው ሳይሆን አይቀርም ያሉ ሲሆን ይህንንም አሜሪካ ለዩክሬን ጦር ከምታደርገው ድጋፍ ጋር አያይዘውታል። እነሱም ያደርጉታል እኛም እናደርገዋለን በማለትም ገልጸዋል። ፕሬዝዳንቱ ራሽያ ይህን እያደረገች ያለችው አሜሪካ በዩክሬን በኩል ለምታደርገው ተሳትፎ እንደ አጸፋ ሊሆን እንደሚችልም ተጠቁመዋል። ከዚህ ቀደም በዚህ ጉዳይ ላይ ትራምፕ ተጠይቀው ራሽያ መረጃ ብታጋራም ውጤታማ እንዳልሆነችና ኢራንም በአሁኑ ወቅት በጥሩ ሁኔታ ላይ እንዳልሆነች በመጥቀስ ድጋፉን ፋይዳ ቢስ ሲሉ አጣጥለውት ነበር። የራሽያ መንግስት ለኢራን የደህንነት መረጃ እየሰጠው አይደለም ሲል ከዚህ ቀደም ማስተባበሉ የሚዘነጋ አይደለም። ይህ በእንዲህ እንዳለ ዶናልድ ትራምፕ በኢራን ግዙፍ የነዳጅ ማከማቻ ደሴት ላይ ትልቅ የተባለ ጥቃትን ፈጽመዋል። የአሜሪካው ፕሬዝዳንት ትራምፕ ከሆርሙዝ ሰርጥ አቅራቢያ የሚገኘው በኢራኗ ካርግ ደሴት ላይ ከፍተኛ ጥቃት ፈጽመናል ሲሉ በትሩዝ ሶሻል ሚዲያቸው ላይ ይፋ አድርገዋል። ካርግ ደሴት የኢራንና የኢራን አብዮታዊ ዘብ እስትንፋስ እንደሆነ ነው መረጃዎች የሚያመላክቱት። የአሜሪካ ማዕከላዊ እዝ በኢራን ደቡብ ምዕራብ የባህር ዳርቻ በምትገኘው በካርግ ደሴት ላይ በሚገኙ የኢራን ወታደራዊ ስፍራዎች ላይ በመካከለኛው ምስራቅ ታሪክ ታይቶ የማይታወቅ መጠነ ሰፊ ጥቃት ፈጽሟል ብለዋል ትራምፕ። ጥቃቱ መጠነ ሰፊ መሆኑን የሚጠቅሱት ፕሬዝዳንቱ በቀጣይ የነዳጅ መሰረተ ልማቶችን እናጠቃለን ሲሉ ነው የዛቱት። ጥቃቱን በመቃወም በሺዎች የሚቆጠሩ ዜጎች በኢራን ዋና ከተማ በመውጣት በእስራኤልና በአሜሪካ የሚደርሱ የማጥቃት ዘመቻዎችን ተቃውመዋል። እንደ አውሮፓውያን አቆጣጠር በየካቲት 28 ጦርነቱ ከተጀመረ ጊዜ አንስቶ እስራኤልና አሜሪካ በኢራን ላይ በፈጸሟቸው ጥቃቶች በርካታ ሰዎች እንደተገደሉ ነው መረጃዎች የሚያመላክቱት። ኢራን በበኩሏ ለዚህ ጥቃት አጸፋ እሰጣለሁ ስትል እየዛተች ነው የምትገኘው። የኢራን ጦር ሰራዊት ከአሜሪካ ተቋማት ጋር የሚሰሩ የነዳጅና የጋዝ አምራች ድርጅቶችን በማውደም ወደ አመድነት ክምር እለውጣቸዋለሁ ሲል መዛቱን የኢራን መገናኛ ብዙሃን ኢርና ዘግቧል። ይህ በኢራን የዜና ወኪሎች ፋርስና ታስሚን እንዲሁም ኢርና የተዘገበው የሰራዊቱ መግለጫ የወጣው ትራምፕ ላስተላለፉት መልእክት ምላሽ ነው። በትሩዝ ሶሻል ላይ ትራምፕ ባሰፈሩ ጽሑፍ የአሜሪካ ኃይሎች በካርጅ ደሴትና ከፍተኛ መጠን ያለው የዓለም የነዳጅ ምርት በሚያልፍበት በሆርሙዝ ወሽመጥ ላይ የሚገኙ የኢራን ወታደራዊ ተቋማት ሙሉ በሙሉ ወድመዋል በማለት ተናግረዋል። በዛሬው ዕለት አሜሪካ ጥቃት የፈጸመችበት ይህ የካርግ ደሴት ለኢራን የስትንፋስ ያህል ነው ይባልለታል። በባህረ ሰላጤው ሰሜናዊ ክፍል በቡሼር ግዛት ከኢራን የባህር ዳርቻ 30 ያህል ኪሎ ሜትር ርቀት ላይ የምትገኘው የካርግ ደሴት ከቆዳ ስፋቷ አንጻር ሲታይ እጅግ ከፍተኛ ስትራቴጂካዊ ጠቀሜታ አላት። ይህች 20 ካሬ ኪሎ ሜትር ስፋት ያላት ደሴት የኢራን ዋነኛ የነዳጅ መላኪያ ማዕከል ሆና የምታገለግል ሲሆን ከሞላ ጎደል የአገሪቱን አጠቃላይ የድፍድፍ ነዳጅ ወጪ ንግድም ታስተናግዳለች። ደሴቷ አህቫዝ፣ ኤት ማሩን እና ጋችሳራን ጨምሮ ከግዙፎቹ የኢራን የነዳጅ ማውጫ ስፍራዎች በቧንቧ የሚመጣውን ነዳጅ ትሰበስባለች። በካርግ ደሴት ላይ ያለው የነዳጅ ማከማቻ አቅም ወደ 30 ሚሊዮን በርሜል እንደሚጠጋ ይገመታል። ኬፕለር የተባለው ተቋም እንደሚያመላክተው በአሁኑ ወቅት በደሴቷ ላይ ወደ 18 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ የተከማቸ ሲሆን ይህ መጠን በመደበኛ ሁኔታ ከ10 እስከ 12 ቀናት ለሚደረግ የነዳጅ ወጪ ንግድ በቂ ነው። ሆኖም ይህ ሁሉ ሀብት ቢኖርም አሜሪካና እስራኤል በኢራን ላይ እያካሄዱት ባለው ጦርነት ካርግ ደሴትን እስካሁን ድረስ ያላጠቁ ቢሆንም ዛሬ ግን ካርግ የጥቃት ኢላማ ሆናለች፣ ተደብድባለች። በነዳጅ ላኪ ሀገራት ድርጅት ማለትም ኦፔክ ውስጥ በሶስተኛ ደረጃ ላይ የምትገኘው ቴሄራን በቀን 3.3 ሚሊዮን በርሜል ድፍድፍ ነዳጅ እንዲሁም 1.3 ሚሊዮን በርሜል ኮንደንሴት እና ሌሎች ፈሳሾችን በማምረት ከዓለም አቀፉ የነዳጅ አቅርቦት ውስጥ 4.5 በመቶን ትሸፍናለች። ጄፒ ሞርጋን እንዳስታወቀው ከአሜሪካና እስራኤል ጥቃት በፊት በነበሩት ቀናት ኢራን ከካርግ ደሴት የምታደርገውን የነዳጅ ልውውጥ መጠን በከፍተኛ ሁኔታ አሳድገው ነበር። ከየካቲት 15 እስከ 20 ባሉት ቀናት ውስጥ ብቻ በቀን ከ3 ሚሊዮን በርሜል በላይ የጫነች ሲሆን ይህ መጠን በመደበኛ ጊዜ በቀን ከምትልከው 1.3 እስከ 1.8 ሚሊዮን በርሜል አንጻር ሲታይ በእጥፍ ገደማ እየጨመረ ነው። በደሴቷ ላይ
ቀጥተኛ ጥቃት መሰንዘሩን ተከትሎ ታዲያ የኢራን ድፍድፍ ነዳጅ ወጪ ንግድ ወዲያውኑ የመስተጓጎል አዝማሚያ እየታየበትም ይገኛል። በ1979 የኢራን የታጋቾች ቀውስ ወቅት የወቅቱ የአሜሪካው ፕሬዝዳንት ጄሚ ካርተር በኢራን ላይ ማዕቀብ ቢጥሉም በደሴቷ ላይ ጥቃት ከማዘዝ ተቆጥበው ነበር። ተተኪያቸው የሆኑት ሮናልድ ሪጋን በ1980ዎቹ የኢራንና የኢራቅ የነዳጅ ጫኝ መርከቦች ጦርነት ወቅት ቅድሚያ የሰጡት የባህር ላይ ትራንስፖርትን ለመጠበቅና የኢራን መርከቦችን እንዲሁም የሚሳኤል ማስወንጨፊያዎችን ኢላማ ለማድረግ በመሆኑ ካርግ ደሴት ምንም ሳትነካ ቆይታለች። ነገር ግን ጄሚ ካርተር እንደዚሁም ደግሞ ሮናልድ ሪጋን ያላደረጉትን ነገር ዶናልድ ትራምፕ አድርገውታል። ይህም መዘዙ እጅግ አስከፊ ነው። አብዛኛው የኢራን የባህር ዳርቻ ለግዙፍ የነዳጅ ጫኝ መርከቦች በቂ ጥልቀት ያልነበረው በመሆኑ በ1960ዎቹና 70ዎቹ የኢራን የነዳጅ ኢንዱስትሪ መስፋፋት ወቅት በካርግ ደሴት ላይ ቁልፍ የሆኑ የልማት ስራዎች ሲከናወኑ ነበር። ኢራን እንደ አውሮፓውያን አቆጣጠር በ2021 ከሆርሙዝ ስትሬት ማነቆ ውጪ በኦማን ባህረ ሰላጤ የጃስክን የነዳጅ መጫኛ ጣቢያ በመክፈት የውጭ ንግድ አቅሟን ለማስፋት ብትሞክርም ካርግ ደሴት አሁንም ለኢራን እጅግ አሳሳቢና ተጋላጭ ስፍራውን እንደቀጠለች ጄፒ ሞርጋን ገልጿል። ተቋሙ አክሎም ደሴቷ የኢራን ምጣኔ ሀብት የጀርባ አጥንትና ግዙፍ ሀብት ላለው የኢራን አብዮታዊ ዘብ ዋነኛ የገቢ ምንጭ መሆኗን አብራርቷል። አብዛኛው የኢራን የነዳጅ መለኪያ መሰረተ ልማት እዚያው ላይ የተማከለ በመሆኑ የደሴቷ ስትራቴጂካዊ ጠቀሜታ እጅግ የላቀ ነው። ደሴቷ ወደ 90 በመቶ የሚሆነውን የኢራን የድፍድፍ ነዳጅ ወጪ ንግድ ታስተናግዳለች። በደሴቷ ላይ ያሉት ማከማቻዎች ነዳጅ ወደ መርከቦች ከመጫኑ በፊት በ10 ሚሊዮኖች የሚቆጠሩ በርሜሎችን የመያዝ አቅም አላቸው። የነዳጅ ወጪ ንግድ ለኢራን መንግስት ዋነኛ የገቢ ምንጭ በመሆኑ ካርግ ማለት በተጨባጭ የኢራን መንግስት የኢኮኖሚ ህልውና እንደማለት ነው። አሜሪካና እስራኤል በካርግ ደሴት ላይ ያለውን ወደብ ቢቆጣጠሩ የኢራን የነዳጅ ወጪ ንግድ ሙሉ በሙሉ የሚስተጓጎልና ምርቷን በግማሽ የሚቀንስ ሲሆን ይህ ደግሞ ቴሄራን በቀጠናው የነዳጅ መሰረተ ልማቶች ላይ ተጨማሪ ጥቃቶችን እንድትከፍት ሊያደርጋት ይችላል። ኢራን ይህንን እንደምታደርገውም ዝታለች። የማንሃተንን 1/3 የምታክለው በዚህ ስፍራ ላይ የሚወሰድ ማንኛውም እርምጃ ፈጣን የሆነ መዘዝ እንደሚያስከትልም ባለሙያዎች ያስረዳሉ። የኢራን ጥቃቶች ከዓለም የድፍድፍ ነዳጅና የተፈጥሮ ጋዝ አቅርቦት 1/5 በሚያልፍበት የሆርሙዝ ሰርጥ ላይ የባህር ላይ ትራንስፖርትን ከማስተጓጎላቸውም በላይ በሌሎች የባህረ ሰላጤው ሀገራት የነዳጅ መሰረተ ልማቶች ላይ ተጽዕኖ አሳድረዋል። ይሁን እንጂ የኢራን መሰረተ ልማቶች እስካሁን ከፍተኛ ጉዳት ያልደረሰባቸው የነበረ ሲሆን አሁን ግን ደሴቷ ኢላማ መደረግ በመጀመሯ አደገኛ እርምጃዎች ከዚህ በኋላ እንደሚጠበቁ በዋሽንግተን የሩቅ ምስራቅ ፖሊሲ ተቋም ከፍተኛ ተመራማሪ የሆኑት ፋርዚን ናዳሚ ተናግረዋል። ኢራን በጦርነት ጊዜ አማራጮችን በመጠቀም ረገድ ልምድ ያላት ብቻ ሳትሆን ከፈለገች በባህረ ሰላጤው የነዳጅና ጋዝ ተቋማት ላይ በፍጥነት እጅግ የከፋ ጉዳት ማድረስ እንደምትችል አብራርተዋል። በ1979 ከተከሰተው የታጋቾች ቀውስ ጀምሮ በዋሽንግተን ውይይት ሲደረግበት የነበረ ቢሆንም ደሴቷን የመቆጣጠሩ ጉዳይ ከአሜሪካ ኮንግረስ ክርክሮች ባለፈው ወደ ተግባር ይቀየራል ብለው እስካሁን አያስቡም ነበር። ነገር ግን ተንታኙ እንደሚሉት አሁን ትራምፕ ይህን አይነት እርምጃ መውሰዳቸው የቀጠናውን ጦርነት ሊያባብሰው የኢራንንም በቀል ሊያከፋው እንደሚችል ነው ማስጠንቀቂያቸውን የሰጡት።